ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ቆይታችኋል? አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ የአክብሮት ግብዣችን ነው። ጠቅላይ ሚኒስትር አብይ አህመድ አዲስ የትምህርት ሚኒስቴር አማካሪ ሚኒስቴር ዴኤታ ሾመዋል። እናትና አባቱን የገደለው ታዳጊ ትራምፕን የመግደል እቅድ እንደነበረው ኤፍቢአይ አስታወቀ። በነዳጅ የሚሰሩ ባለ 2ና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የሚሉት ለሰዓቱ ያዘጋጀናቸው መረጃዎቻችን አበይት ጉዳዮች ናቸው። አሁን ወደ ዝርዝር መረጃዎቹ እንሻገራለን። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ፕሮፌሰር ክንደያ ገብረ ሕይወትን ሾመዋል። በዚህ መሰረት ከዛሬ ሚያዝያ 6 ቀን 2017 ዓ.ም ጀምሮ ፕሮፌሰር ክንደያ ገብረ ሕይወት የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ሆነው ተሾመዋል። ፕሮፌሰር ክንደያ ገብረ ሕይወት መቀሌ ዩኒቨርሲቲን በፕሬዝዳንት ሲመሩ መቆየታቸው የሚታወስ ነው። ወደ ቀጣዩ መረጃ ስንሻገር በነዳጅ የሚሰሩ ባለ 2ና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በተለምዶ ባጃጅ የሚባሉት ባለ 3 እግር ተሽከርካሪዎችና ባለ 2 እግር ሞተር ብስክሌቶች ወደ ሀገር ውስጥ ማስገባት እንደማይቻል ነው የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አቶ በሪውን ሀሰን የተናገሩት። ሚኒስትር ዴኤታው ይህንን ያሉት አሃድ ቢዝነስ ግሩፕ በሀገር ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለ 2ና ባለ 3 እግር ተሽከርካሪዎችን ለገበያ ማቅረቡን በወዳጅነት ፓርክ በተዘጋጀ ስነ ስርዓት ላይ ባስተዋወቁበት ወቅት ነው። ኢትዮጵያ በየዓመቱ ለነዳጅ እስከ 6 ቢሊዮን ብር እንደምታወጣ የተናገሩት አቶ በሪሁን በታዳሽ ኃይል ላይ ያለንን እምቅ አቅም ተጠቅመን ከውጭ የሚገባውን ደረጃውን ያልጠበቀ ነዳጅ ላይ ጥገኛ ከመሆንና አዙሪት ውስጥ ከመግባት ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መውሰድ አለበት ብለዋል። ሚኒስትር ዴኤታው በኤሌክትሪክ የሚሰሩ ተሽከርካሪዎችን በሀገር ውስጥ የማምረትና የመገጣጠም ስራ ተጠናክሮ ሊቀጥል እንደሚገባም አክለዋል። ቴክኖሎጂዎችን በመጠቀም የሀገር ውስጥ ምርቶችን ማሳደግ ተገቢ ነው ብለዋል። አሃድ ቢዝነስ ግሩፕ ለገበያ ያቀረባቸው ባለ 2ና ባለ 3 እግር ተሽከርካሪዎች ለኢትዮጵያ መልክዓ ምድር ተስማሚና በጥናት ላይ የተመሰረቱ ናቸው ያሉት አቶ በሪሁን ከዚህ በኋላ ማንኛቸውም በነዳጅ የሚሰሩ ባለ 2ና ባለ 3 እግር ተሽከርካሪዎች ወደ አገር ውስጥ እንደማይገቡ አስታውቀዋል። የነዳጅ ተሽከርካሪዎች በር ስለተዘጋ የኤሌክትሪክ ተሽከርካሪዎች ፍላጎት በእጅጉ ስለሚጨምር አምራቾች በሚፈለገው ልክ ማምረት እንዳለባቸውም አሳስበዋል። እንደ ሪፖርተር ዘገባ ከሆነ ለዚህ መንግስት ከካርቦን ፋይናንስ ጀምሮ በፋይናንስና ከፋይናንስ ውጭ ላሉ ችግሮች ምላሽ ለመስጠት ዝግጁ መሆን እንዳለበት ተናግረዋል። በብሔራዊ ምክር ቤት የወጣውን የአየር ብክለትና የድምጽ ብክለት ለመቆጣጠር የወጣውን አስገዳጅ ሕግ ለማስፈጸም መሰል ተሽከርካሪዎችን በስፋት ማምረት እንደሚገባ ነው ኃላፊው ጨምረው የተናገሩት። ኢትዮጵያ የአየር ብክለት ለመከላከል ከምታከናውናቸው ስራዎች አንዱ የአረንጓዴ ልማትን ማረጋገጥ መሆኑን የተናገሩት የኢንዱስትሪ ሚኒስቴር ዴኤታው አቶ ታረቀኝ በበኩላቸው ለዚህም በካይ ጋዝን ወደ አየር የሚለቁ ተሽከርካሪዎችን ወደ ኤሌክትሪክ የመቀየር ስትራቴጂክ ተጠናክሮ መቀጠሉን ተናግረዋል። በኤሌክትሪክ የሚሰሩ ተሽከርካሪዎች የአየር ብክለትን ከመቀነስ ባሻገር በነዳጅ ከሚሰሩ ተሽከርካሪዎች ጋር ሲነጻጸሩ የጥገና ወጫቸው አነስተኛ መሆኑን የተናገሩት አቶ ታረቀኝ ለዚህም መንግስት ለአምራች ኢንዱስትሪዎች በተሻለ ድጋፍ ማድረጉን ገልጸዋል። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በመጠቀም ረገድ በአፍሪካ ሀገሮች ግንባር ቀደም ሆናለች ያሉት ሚኒስትር ዴኤታው በአጠቃላይ ወደ 100,000 የሚጠጉ በኤሌክትሪክ የሚሰሩ ተሽከርካሪዎች መኖራቸውን አብራርተዋል። በአሁኑ ወቅት በየዓመቱ 63,000 ገደማ ባለ 2ና ባለ 3 እግር ተሽከርካሪዎችን ማምረት መቻሉን የተናገሩት አቶ ታረቀኝ 1200 ቀላል ተሽከርካሪዎችና ከ3500 የማይበልጡ ሚኒባሶችንና አውቶቡስ በየዓመቱ ለማምረት ዝግጅት መደረጉን አክለዋል። ይሁን እንጂ የሚመረቱ የኤሌክትሪክ ተሽከርካሪዎች አገሪቱ ካላት ፍላጎት አኳያ ሲታይ በእጅጉ አነስተኛ ነው ብለዋል። የትራንስፖርትና ሎጂስቲክስ ፍላጎት እጅግ ከፍ ያለ መሆኑን አገር ውስጥ በመገጣጠምም ሆነ ሙሉ በሙሉ በማምረት የተገነባው አቅም ዝቅተኛ ነው ያሉት ሚኒስትር ዴኤታው ይህ ማለት ተጨማሪ ኢንቨስትመንት እንደሚጠይቅ የሚያሳይ ነው ብለዋል። የኤሌክትሪክ ተሽከርካሪዎች ከጸደቁት ስትራቴጂዎች አንዱ መሰረተ ልማቶችን መለየትና ማሟላት እንደሆነ የገለጹት ሚኒስትር ዴኤታው በአሁኑ ወቅት በአጠቃላይ 2226 የኤሌክትሪክ ተሽከርካሪዎችን ቻርጅ ማድረጊያዎች እንደሚያስፈልጉ ተናግረዋል። ከነዚህ ውስጥ 1176 ያህሉ በአዲስ አበባ፣ ቀሮቹ ደግሞ በክልል ከተሞች እንደሚተከሉ፣ ተሽከርካሪዎችን ማምረት እንዳለ ሆኖ ፈጣን ቻርጅ ማድረጊያዎችን
ከመትከል አኳያ ያለውን የፋይናንስ ክፍተት ለመሙላት የግል ባለሀብቶች በትኩረት ሊሰሩበት እንደሚገባ ነው ጥሪያቸውን ያቀረቡት። በዕለቱ ተመርቀው ለገበያ ከቀረቡ ባለ 2ና ባለ 3 እግር የኤሌክትሪክ ተሽከርካሪዎች በአንድ ቻርጅ ከ80 እስከ 150 ኪሎ ሜትር መጓዝ የሚችሉ መሆናቸው የተናገሩት የአሃድ ቢዝነስ ግሩፕ ምክትል ስራ አስኪያጅ ናቸው። ተሽከርካሪዎቹ ወጪን፣ ጉልበትን፣ ጊዜንና አላስፈላጊ ብክነትን የሚቀንሱ መሆናቸውን መናገራቸው ነው ሪፖርተር የዘገበው። ወደ ቀጣዩ መረጃ ስንሻገር እናትና አባቱን የገደለው ታዳጊ ትራምፕን የመግደል እቅድ እንደነበረው ኤፍቢአይ አስታውቋል። እናትና አባቱን የገደለው የሁለተኛ ደረጃ ተማሪው የአሜሪካው ፕሬዝዳንት ትራምፕን የመግደል እቅድ እንደነበረው ነው ኤፍቢአይ ያስታወቀው። የ17 ዓመቱ ታዳጊ የ35 ዓመት እናቱንና የ51 ዓመት የእንጀራ አባቱን በመግደል ክስ ቀርቦበታል። እናትና አባት በመኖሪያ ቤታቸው ተገለው ተገኝተዋል። አዲስ የወጣ ዘገባ እንደሚጠቁመው ከሆነ ታዳጊው ይጠቀምበት የነበረው ስልክ የናዚ አቀንቃኞች ከሆኑ ቡድኖች ጋር ግንኙነት ያለው መረጃን ይዟል። ቡድኑ ኦርደር ኦፍ 9 ኤንጀልስ የሚባል ሲሆን ለአዶልፍ ሂትለር አድናቆትን በመቸር ይታወቃል። መርማሪዎቹ ታዳጊው ጸረ ሴማዊ የሆነ ጽሑፍና መንግስትን ለመጣል በሚል ትራምፕን ለመግደል ያሴረበት እቅድ ማግኘታቸውን የፍርድ ቤቱ መዝገብ አሳይቷል። ተጠርጣሪው ሆን ብሎ ነፍስ በማጥፋት ወንጀል በአንደኛ ደረጃ ግድያ የተከሰሰ ሲሆን አስክሬን መደበቅና ማንነትን መስረቅ ጨምሮ ሌሎች 7 ክሶችም ቀርበውበታል። እንደ ቢቢሲ ዘገባ ከሆነ ታዳጊው ለ2 ሳምንት ያህል ትምህርት ቤት አለመምጣቱን ተከትሎ ፖሊስ ወደ ቤተሰቦቹ መኖሪያ ቤት ባቀናበት ወቅት ነው እናትና አባቱ ተገለው ያገኛቸው። የእንጀራ አባቱ ሜየር ጭንቅላታቸው ላይ በጥይት ተመተው እናቱ ደግሞ በርካታ ጊዜ በጥይት ተደብድባ የካቲት 11 ቀን መገደላቸውን የምርመራ ውጤቱ አሳይቷል። መኪና ውስጥ የእንጀራ አባቱን ሽጉጥ፣ የጥንዶቹ ንብረት የሆነ 4 ክሬዲት ካርዶች፣ በርካታ ጌጣጌጦች እንዲሁም መጽሐፍ ቅዱስ ውስጥ $14,000 መገኘቱን ምርመራው ጠቁሟል። መርማሪዎቹ እንደሚሉት ከሆነ ታዳጊው የነጭ የበላይነትን የሚያንጸባርቁ ጽሑፎችን የያዘ ሲሆን ፖለቲካዊ አብዮት ለመቀስቀስ ትራምፕን የመግደል እቅድ እንዳለውም ገልጿል። ተጠርጣሪው እናትና የእንጀራ አባቱን የገደለው ያሰበውን ለማሳካት የገንዘብ አቅም እንዲኖረው ሳይሆን አይቀርም ይላል የመርማሪዎቹ ሪፖርት። የፍርድ ቤት መዛግብት እንደሚያሳዩት ከሆነ ታዳጊው እናትና አባቱን ለመግደል ሩሲያ ከሚገኙ ሰዎች ጋር ሲያሴር ነበርም ብለዋል። ባለስልጣናቱ እንዳሉት ከሆነ ተጠርጣሪው ጥቃት ለማድረስ ለድሮንና ለፈንጅ መግዣ እየከፈለ ሲሆን ከጥቃቱ በኋላ ወደ ዩክሬን ለመጥፋት እቅድ እንደነበረው ነው የተገለጸው። ከሌሎች ሰዎች ጋር እንዴት ፕሬዝዳንቱን እንደሚገድልና መንግስት እንደሚጥል ሲወያይ ነበር ሲሉ መርማሪዎቹ ጽፈዋል። ተጠርጣሪው የፍርድ ቤት ቀጠሮ ያለው ሲሆን እስካሁን ወንጀሉን መፈጸሙን አላመንም። ከዚህ ጋር ተያይዞ ታዲያ ታዳጊው $1 ሚሊዮን ዋስ ተጠርቶበታል። ክቡራትና ክቡራን የቻናላችን ቤተሰቦች አብራችሁን ስለነበራችሁ እናመሰግናለን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ በያላችሁበት።